ባለፉት 2 ዓመታት ሀገር አቀፍ የ12ኛ ክፍል ተማሪዎች ውጤት ዝቅተኛ እንደነበር ይታወቃል። የተማሪዎች ከዝቅተኛ ክፍል ጀምሮ በቂ ዕውቀት ሳያገኙ ከክፍል ወደ ክፍል ተዘዋውሮ ለፈተና መቅረባቸው፣ የትምህርት ቤቶች መሰረተ ልማት አለመሟላትና የመምህራን የማስተማር ተነሳሽነት መቀነስ ለተማሪዎች ውጤት ማሽቆልቆል በዋናነት እንደሚጠቀሱ ትምህርት ሚኒስቴር ይፋ ባደረገው ጥናቱ ተመላክቷል። ልጆች እንግሊዘኛና ሂሳብ ላይ 8ኛ ክፍል ላይ አነስተኛ ነበር ውጤታቸው ከሌሎች ትምህርቶች 10ኛ ክፍልም ላይ ተመሳሳይ ነገር ሀፕን አድርጓል። 12ኛ ክፍልም ላይ ሀፕን እንዳደረገ እነዚህ ሁለት ግራፎች ያሳያል። በክልሎችስ መካከል ያለው ሁኔታ ምን ይመስላል ብለን ስንመለከት አንዳንድ ክልሎች ድንገት በጣም ዝቅ ያለ ውጤት አስመዝግበዋል። አንዳንዶቹ የማሽቆልቆል ጉዟቸው ቀድሞ የጀመረ እንደሆነ የሚያሳይ ነው። ከሁሉም ጎላ ብሎ በኳሊቴቲቭ የለየነው አንዱ የመምህራን የማስተማር ተነሳሽነት ነው። አንዳንድ አካባቢዎች ላይ አለመግባት ክላስ ውስጥ አለመግባት በጣም ማክሲመም ርዕሰ መምህሩ የሚያስገድደው ክላስ እስከሚገባ ድረስ ነው። ክላስ ከገባ በኋላ ኢዝ ኪንግ ነገር ግን ክላስ መግባት ካልሆነ በስተቀር ተነቃቅቶ ከማስተማር አንፃር ክፍተቶች እንዳሉ ብዙ ኦልሞስት ሁሉም ቦታዎች ላይ ስንሄድ ያየናቸው ጉዳዮች እነዚህ ናቸው። ትምህርት ቤቶች ለተማሪዎች የማካካሻ ትምህርት መስጠት በተለይም በገጠርና አርብቶ አደር አካባቢ የሚገኙ የትምህርት ተቋማትን በሰው ኃይልና በቁሳቁስ እንዲሁም መሰረተ ልማቶችን ማሟላትና የመምህራን አቅም ግንባታ ላይ ትኩረት ሰጥቶ መስራት ለችግሩ መፍትሄ እንደሆነ በቀረበው ጥናት ተመላክቷል። ልዩ የማካካሻ ፕሮግራም ያስፈልጋቸዋል። ስለዚህ ካምፔን ቤዝድ ቲዩቶሪያል ፕሮግራም እስካልሰጠናቸው ድረስ መውደቅ ይቀጥላል ማለት ነው። ምክንያቱም የሚፈልገውን ዕውቀትና ክህሎት ይዘው አልመጡ። ይሄ ካምፔን ቤዝድ ቲዩቶሪያል ፕሮግራም ያስፈልጋቸዋል። ሁለተኛው ደግሞ ገጠር በተለይ ደግሞ አርብቶ አደር አካባቢዎች ላይ ያለው የትምህርት ዘርፍ ልማት አነስተኛ ከመሆኑ ጋር ተያይዞ እነዚህ ክልሎች እጅግ በጣም ወደ ኋላ እየቀሩ የመጡበት ሁኔታ ስላለ ሬፕ ሚል ፕሮግራም መዘጋጀት መቻል አለበት። ሶስተኛው ከትምህርት አመራር መምህራንና ከአቅም ግንባታ ጋር ተያይዞ ያሉ ጉዳዮች ውጤት በሚያመጡ ጉዳዮች ላይ ብቻ ትኩረት ተደርጎ እስካልተቀመጠ እንደዚሁ ቻሌንጆቹ ስለሚቀጥሉ የመሰራት መቻል አለበት። ባለፉት 2 ዓመታት የታየው የ12ኛ ክፍል ሀገር አቀፍ ፈተና ውጤት ሲጎተት የመጣ የዓመታት ችግር መሆኑን ያሳየ ነው ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የችግሩን አሳሳቢነት ከግምት ውስጥ በማስገባት በጥናቱ የተገኘውን ውጤት ወደ ተግባር ለመቀየር ከባለ ድርሻ አካላት ጋር በትኩረት ይሰራል ብለዋል። ፈተናው ሲምፕሊ ያደረገው ለህብረተሰቡ ያለንበትን ሁኔታ መስተዋት ላይ አቁሞ ራቁታችንን አሳየን። እሱ ኢምፖርታንሱ ምንድነው? ህብረተሰቡን አነቃው። በዚህ በጥናቱም የተነሱ ከዛ በፊትም አይደንቲፋይ ያደረግናቸው ነገሮች በሙሉ ይዘን የጀመርነው ሲግኒፊካንት የሆነ ኤክስቴንሲቭ የሆነ ስራ አለ። ያንን ስራ እንቀጥላለን። የሁላችንም ስራ ነው። ሁሉንም ትብብር ይፈልጋል። የመምህራንን የኑሮ ሁኔታ በማሻሻል የትምህርት ጥራትን ማረጋገጥ አስፈላጊነቱ የጎላ ነው ያሉት ሚኒስትሩ ለዚህም የመምህራን ባንክ የማቋቋም ተግባር እየተከናወነ ስለመሆኑም አብራርተዋል። የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው። በዚህ ላይ ምንም እንትን የለንም። ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳል ወይ? እስከዛስ ምን እናርግ? እንደው በትልቁ ደሞዝ መጨመር ባይቻል እንኳን ምን እናርግ የሚለው ነው። ከዛ ጋር በተያያዘ ነው በትምህርት ሚኒስቴር እና ከዩኒቨርሲቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ ጀመርነው። ተስፋ አደርጋለሁ እስከሚቀጥለው ዓመት ይደርሳል። የምናስበው ጀስት ሲምፕሊ ነው ቤት እንኳን ለመስራት ቢፈልጉ በአነስተኛ ወለድ ቤት ሊሰሩ የሚችሉበትን ከፋይናንስ ሲስተሙ ጋር መምህራንን ማቆራኘት ይጠቅማል። የዩኒቨርሲቲ ተማሪዎች ለመመረቅ 1 ዓመት ሲቀራቸው ወደ ማህበረሰቡ በመመለስ በሙያቸው የሚያገለግሉበት አሰራር በቅርቡ ተግባራዊ እንደሚደረግም ሚኒስትሩ አስታውቀዋል። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገል ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄዱ በየሙያቸው ቢሰሩ ነበር። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ
ያለብንን ችግር ይቀንስልን ይሆናል። ሀገር አቀፍ የ12ኛ ክፍል ተማሪዎች ውጤት እንዲሻሻል ትምህርት ሚኒስቴርን ጨምሮ በሌሎች ባለድርሻ አካላት የተጠኑ የጥናት ስራዎችን በመጠመር ውጤት ለማምጣት መስራት እንደሚገባ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አሳስበዋል። መምህራኖቻችን ችግሩን አምኖ ከተቀበሉ አመራሩም አምኖ የትምህርት አመራሩ በተለይ የትምህርት ቤት ዳይሬክተሮች እና የትምህርት አመራር ከትምህርት ሚኒስቴር ጀምሮ ደግሞ የነሱን የሚያነሷቸውን ጥያቄዎች እኮ ፔናቸው በትክክል ከተሰማንና በምንችለው ደረጃ ምን ደግፋቸው ከሆነ ተባብረን ከዚህ ችግር መውጣት እንችላለን። የቀረበውን ጥናት አስመልክቶ ከቋሚ ኮሚቴው አባላት ለተነሱ ጥያቄዎችና አስተያየቶች ከትምህርት ሚኒስቴር የስራ ኃላፊዎች ምላሽ ተሰጥቶበታል።